ከረማችሁ ደህና ከረማችሁ አያ ተለወጣችሁ ያውናችሁ እግዚአብሔር የተባረከ ይሁን ጌታ ስላልመጣ እንደገና መጥቻለሁ ጌታ ቢመጣ ዛው ነበር ብትገናኙ ክብር ለእግዚአብሔር ይሁን በእውነት እግዚአብሔር እንዴት ድንቅ አምላክ ዛሬም ጌታ አምላካችን አንድ ነገር በዚህ ኮንፈረንስ እንዲያረግ ብዙ ጸልያለሁ አምነዋለሁ ያደርጋል አምነዋለሁ የታመነ ስለሆነ አምነዋለሁ በከንቱ ስለማይሰበስበን አምነዋለሁ እሱ ሰዓቱንና ጊዜውን ስለሚያውቅ እኔና እናንተ ጉድ ስንል ከጉድ የሚመልስ ጌታ ነውና ጊዜንና ሰዓትን የወሰነለት ጌታ ክብሩን በእኛ ሊገልጥ የወደደ ጌታ ዛሬም ደግሞ ስለወደደን ክብር ለእግዚአብሔር ይሁን እስቲ ሁላችንም እንነሳና አንድ ጋራ ቆመን የምናገርበት ክፍል አይደለም ግን እዚህ ቁጭ ብዬ በሱ እንድንጸልይ ስለተሰማኝ በሱ እንጸልይና ወደ ሐሳባችን እንሄዳለን የምናገርበት ክፍል ተነሺ አሜን እናንተው ያመጣችሁት ቃል ነው ውስጤ የገባ ነው ተነሺ ነገር ግን ከዛ በፊት ጌታን እንጋብዘዋለን በዳዊት መዝሙር 24 ላይ ምን ይላል ቁጥር 6 ጀምሮ የቺ ትውልድ እርሱን የምትፈልግ ያዕቆብንም አምላክ ፊት የምትፈልግ ናትና መኳንንቶች በሮችን ከፈቱ ይላል ሲጆቻችሁን ዘርጉና እንጸልያለን በዚህ ቃል የዘላለም ደጆች ይከፈቱ የክብር ንጉስ ይህ የክብር ንጉስ ማን ነው እግዚአብሔር ነው ብርቱና እግዚአብሔር ነው በሰልፍ ኃያል እናንተ መኳንንቶች በሮችን ከፈቱ የዘላለም ደጆች ይከፈቱ የክብር ንጉስ ይግባ ይህ የክብር ንጉስ ማን ነው የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው ይላል እንደገና ይሄንን ቃል መጽሐፍ ቅዱስ ያላችሁ ሁላችሁ ማውጣታችሁ there is something እግዚአብሔር የሚያደርገው ነገር አለ እንደጋበዝነው ያህል ነው የሚሰራ እንደጠበቅነው ያህል ነው የሚሰራ እንዳዘጋጀ እንደከፈትንለት ያህል ነው ስለዚህ ዛሬን ኮንፈረንስ እንከፍትለታለን የእያንዳንዳችንን ህይወት እንከፍትለታለን የእያንዳንዳችንን ቤት ትዳር እንከፍትለታለን ቤተ ክርስቲያንን እንከፍትለታለን እንደገና እንለዋለን እንደገና የመነካት ዘመን ነው ወገኖች እንደገና በል እንደገና አምላክ ነው ምናምን አንድ ያርጎ በቃ ሚል አይደለም እንደገና ይነካል ወገኖች እንደገና ያን አይነ ስውር ወደ ጌታ ኢየሱስ በመጣ ጊዜ አይኑን ዳሰሰው እና ምን ታያለ ሲለው በቃ ሰው እንደዛፋል እንደዛ ቢተው እንዴት አደገኛ ነበር ሁላችንም ዛፎች ሆነን ነበር ምንታየው ነገር ግን እንደዛልቶ እንደገና ምን አለው ነካው ዛሬ እንደገና እነካለው አሁን ግን እንደገና ሲነካው አጥርቶ አየ ማየት ብቻ ነው አይደለም የሩቁንም ተመለከተ ይላል ክብር ለእግዚአብሔር ይሁን የሩቁንም የምናይበት መከፈት ዛሬ እንከፈታለን ዛሬ እንነሳለን ዛሬ ጠላት እንደደገሰልን አይሆንም ዛሬ ሰው እንዳለውም አይሆንም እኛም እንዳልነው አይሆንም ዛሬ ግን የሚወደን ጌታ እንዳለው ይሆንልናል አሜን ሲያሁን በሉ ይሄንን ቃል እንደገና የመኳንንት ክፈቱ የሚለው ያዕቆብ አምላክ ፊት የምትፈልግናት ይልና ቁጥር 7 ላይ እናንተ መኳንንቶች የሚለው በቃ እኛ ሴቶች ይያለን መኳንንቶች የሚለው ሁሉ ሴቶች እየጨመራችሁ በሮችን እንከፍታለን አሜን እጆቻችሁን ዘርግታችሁ በእምነት ወገኖች የእምነት ቃል ይሰራል ቃል አይሞትም ቃል ህይወትን ያፈጥራል ዛሬ በዚህ ቦታ ንጉሱን እየጋበዝን ሌላ ተስፋ የለም ማንንም ስለመጣ ምንም ስለሆነ አይሆንም ጌታ ስለመጣ ግን ታምር ይሆናል ጌታ ስለመጣ ግን ቋጠሮ ይፈታል ጌታ ስለመጣ ግን በተነሳብን ላይ እንነሳበታለን ጌታ ስለመጣ ግን ምስጢር ይገለጻል ጌታ ስለመጣ ግን ማንነታችንን እናያለን ስለዚህ እንደገና ሁላችን እንለዋለን እናንተ ሴቶች በሮችን ክፈቱ የዘላለም ደጆችን ክፈቱ የክብር ንጉስ ይግባ ይህ የክብር ንጉስ ማን ነው እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል እናንተ ሴቶች በሮችን ክፈቱ የዘላለም ደጆች ይከፈቱ የክብር ንጉስ ይግባ
ይህ የክብር ንጉስ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው። ንጉሴ የክብር ንጉስ ነው ለሚል ሰው ባለ ኃይሉ በእልልታና በጭብጨባ ጠላትን በሚያዋርድ ሃሌሉያ አሜን 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 በዚህ ኮንፈረንስ ላይ ግባ እያላችሁ ልትበሉለት ግባ ንጉሴ በሉ ለንጉስ የሚሆን እልልታ ለንጉስ የሚሆን ለእውነተኛው ንጉስ ለነገስታት ንጉስ ለኃያላን ኃያል ለጌቶች ጌታ ለአማልክት አምላክ ለእሱ የሚሆን እልልታ ሃሌሉያ 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 ንጉስ ሆይ ግባ ንጉስ ሆይ ግባ ቋጠሮን ልትፈታ ግባ ጨለማውን ልትገፍ ግባ ተራራውን ልትነድ ግባ ሸለቆውን ልትሞላ ግባ ንጉስ ሆይ የጎደለውን ልትሞላ ግባ ንጉስ ሆይ የታሰረውን ልትፈታ ግባ ንጉስ ሆይ አንተን ጋበዝን አንተ እንደምታይ እንዲሆንልን ጋበዝን አንተ እንደምትሰራ እንዲሆንልን ጋበዝን አንተ ተመልሰ ደግሞ ለምትመጣው ተስፋ ለሰጠን ለታመንከው ላንተ ክብር ይሁን እውነተኛ ተስፋ ለሰጠህ ለምንጠብቅ ሙሽራ ላንተ ክብር ይሁን ለጌታ ኢየሱስ ክብር ይሁን አሜን 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 ሲልል እንደገና ሃሌሉያ ሃሌሉያ ኢየሱስ ጌታ ነው ጌታ ይባርካችሁ ቁጭ እንላለን ሃሌሉያ አሜን 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 ጠላታችን ወድቋል አሜን እልልታ በእኛ ቤተክርስቲያን ውስጥ ፓስተራችን ያስተማረን እልል ስንል ይላል ጌታ ከፍ ይላል ጠላት ደግሞ ዝቅ 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 ወደ ታች ይወርዳል ይላል በእልልታ ውስጥ ትልቅ ኃይል አለ እልልታ ማለት ያሸናፊ ድምጽ ነው እልልታ የሚሰጥ ሰው ንጉሴ በመካከል ያለ የሚል ሰው እልልታ የሚሰጥ ሰው ድል ነስቻለሁ የሚል ነው ከእንግዲህ ጠላቴ ተስፋ ቁረጥ የሚል ነው ቃል የሚያወጣ ሰው ቋንቋ ሲያጣ እልል ይላል እልልታ ከቋንቋ በላይ ነው እልልታ ከሐሳብ በላይ ነው እልልታ ከመረዳት በላይ ነው እልልታ እግዚአብሔር ብቻ የሚረዳው ቋንቋ ነው እልል ስትሉ እንደዚህ ነው ጠላት የሚዋረደው ስለዚህ ይህ ዘመን የእልልታ ዘመን የእልልታ ዘመን ነው የዋይታ ዘመን አከተመ የለቅሶ ዘመን አከተመ የድካም ዘመን አከተመ አውጅባችኋል አከተመ የእግዚአብሔር ልጆች የሚነሱበት ዘመን መጣ የታጠቁበት የሚነሱበት ዘመን መጣ የእግዚአብሔር ልጆች መሆናቸው የሚታወቅበት ዘመን መጣ የማሸነፍ ዘመን ነው የውርስ ዘመን ነው የደስታ ዘመን ነው የተራራ ደጆች በላይ የመቆም ዘመን ነው የእግዚአብሔር ዘመን ነው ወገኖች በጠላት ላይ ደግሞ የበቀል ዘመን ነው ታውቃላችሁ ይሄ ትውልድ ተበቃይ ትውልድ እንደሆነ እግዚአብሔር የሚበቀልበት ሰዓት ነው ተበቀላለሁ ይላል ቤተክርስቲያን እንደተጎሳቆለች ስሙን እንዳሰደበች አትኖርም አከተመ በሉት የሆነ ነገር ስታዩ ወይ ስትሰሙ ጠላት እንዲየረገጣችሁ ኖ ሞር በሉት ይያት ዶት በል ከዚህ በኋላ አትችልም በሉት አሁን ግን ዘተራዬ ነው በሉት ዘመኔ ነው በሉት አሁን በኋላ የክብር ዘመን ነው የመያ ዘመን ነው የመንቃት ዘመን ነው የመውረስ ዘመን ነው የማሸነፍ ዘመን ነው እኔ ማቀው ይሄንን ነው እኔም በሉስቲ የማቀህን ዘመን አይደለም ሌላና ቀለን አናውቅም ብርሃን በጨለማ ላይ ይበራል ጨለማ አላሸነፈውም አይደለም ብርሃን ናችሁ እናንተ ዓለም ብርሃኖች ናችሁ አይደለም እኛ ብርሃን ከሆነ ጨለማው ምርጫ የለውም ብቻ አንድ ስዊች ጠቅ ስትደረግ የት ነው ጨለማው ፈልጋችሁ አታገኙትም አይደለም እንደዛ ነው እኔና እናንተን በገባንበት እንዲሁ ጨለማ ይጣፋ ጨለማ አይቆምም እኔ ያለው አይቆምም አሜን 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 አይቆምም እኛ ባለንበት የእግዚአብሔር ብርሃን ይበራል ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ጌታ አሜን እኔ ምን እንደው አላውቅም ቁጣ ብሎኛል በእናንተ ላይ በጠላት በቃ
እንደዛም ሆቴል ሆኜ ቁጣው ረደብኝ በቃ አሁንስ የፈለከውን ነገር ብትል አትችል በቃ አትችልም ጫከኛ አትችልም አይሆንልህም አይከናወንልህም እሱ መዋጋቱን አይተው ነገር ግን የተሸነፈ እንጂ ያሸነፈ ጠላት የለም ስለዚህ እሱ ነው እንዳናውቅ የሚያረጋል ብዙ ጊዜ የወደቀ እንጂ ቆመ ጠላት የለም ስለዚህ እግዚአብሔር የተባረከ ይሁን በምንም ነገር ስታልፉ የቆመ አይደለም የወደቀ ጠላት ይፈተናችሁ ስለዚህ ምን ትሉታላችሁ አንተ ተጥለሃል ተራው የሌለው ኢየሱስ ጌታ ነው እግዚአብሔር ይባረክ እንግዲህ መሪ ጥቅሳችሁን እኔ አነበዋለሁ እህቶቼ ግን አላነበውም ከኔ በፊት እግዚአብሔር ይባረክ ኢሳይያስ 52 ቁጥር 1 እና 2 ላይ ነው ጽዮን ሆይ ተነሽ ኃይልሽን ልበሽ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ ኢየሩሳሌም ሆይ ትቢያን አራግፊ ተነሺ ተቀመጪ ምርኮኛይቱ የጽዮን ልጅ ሆይ ያንገትሽን ስራት ፍቺላ ክብር ለእግዚአብሔር ለአምላካችን ይሁን የመነሳት ዘመኗ ለጽዮን ሲመጣ ኢሳይያስን ስታነቡ የእስራኤል መጎብኛ ዘመን ሲደርስ ከኢሳይያስ ምዕራፍ 40 ጀምሮ ስታነቡ እግዚአብሔር ዘመኑን አመጣ ለአሦር ለባቢሎናውያን በምርኮ ተይዘው የነበረበት ዘመን መቅደሱ ፈርሶበት የነበረው ዘመን ከተማይቱ ቅጥሯ ፈርሶበት የነበረው ዘመን የቅጣቱን ያሰባውን አመት ዘመን ቅጣት ሲያልፍ እግዚአብሔር ፊቱን ሲመልስ እንደገና የሚነሳ እግዚአብሔር ከህዝቡ ጋር ኪዳኑን ለዘላለም የማይሽር እግዚአብሔር በበደል ቢያስቸግሩ እስራኤል ቢያስቸግርም እግዚአብሔር ግን በምህረት ዘመን ቆጥሮ የሚመጣ እግዚአብሔር ስለዚህ በኢሳይያስ 40 ጀምሮ መለስ ብላችሁ ስትመለከቱ የነቢያቱን ቋንቋ እግዚአብሔር ሲቀይር ታያላችሁ እና በኢሳይያስ 40 ላይ ሲጀምር ምን ይላል አጽናኑ ይላል ህዝቤን አጽናኑ የመጽናናት ዘመን እየመጣ ነው አጽናኑ ይላል አምላካችሁ ለኢየሩሳሌም ልብ ተናገሩ የተቀጠረችበት ወራት እንደተፈጸመ ኃጢያቷም እንደተሰረየ ከእግዚአብሔር እጅ ስለ ኃጢያቷ 2 እጥፍ እንደተቀበለች ወደርሷ ጮሁ ነቢያቱን ነው የሚያዘው ተነሱ ጮሁ ለምን የተቀጠረችበት ሰዓት ደርሷል የቅጣት ዘመኗ አልቋል በበደል ዘመኗ አልቋል አሁን አሦር ምንም በሷ ላይ ቢጨክን ባቢሎናውያን ምንም በሷ ላይ ክፉ የማይገባ ነገር ቢያደርጉም ነቢያቱ ጥያቄ ውስጣቸው እስኪገባ ድረስ ነው ተዚላችሁ እንደሆነ እንባቆም ይጠይቅ ነበር አይደለ ምንድነው እንዴት አለ እንዴት ኃጢያተኛ ጻድቁን ይበድላል እንዲቀጣ እንዴት ታደርጋለህ አሕዛብ የተመረጠውንስ እንዴት እንደዚህ ሊጎዳ ይችላል እግዚአብሔር ግን ለቅጣት ሲያቆም ይችላል ግን እግዚአብሔር አሳልፎ ሰጥቶ የማይተው እግዚአብሔር እንዴት ይሆናል ሲል በመጨረሻ ወደ ራሱ መለስ ሲል እንባቆም ምን አለ ጀባብ ያረጋሉና ከዛ በኋላ ምንድነው ያለው አሁን በቃ እጠብቃለሁ በመጠበቂያዬ ላይ እቆማለሁ ለካስ የሚያስፈልገው እግዚአብሔር አይረሳምና መጠበቅ እጠብቃለሁ በመጠበቂያዬ ላይ እቆማለሁ ይሄንን አይነት ሁኔታ ነበር እስራኤል እያለፈ ያለውና እግዚአብሔር በድንገት በነብዩ ኢሳይያስ 40 ላይ አጽናኑ ህዝቤን አጽናኑ በምርኮ ያለው ህዝብ ጽናና አለ በበደል በስራት ያለው ህዝብ ጽናና ከተማ ይፈርሳል ብሎ የሚጮህ በቃ ኢየሩሳሌም ወድቃለች መቅደሱ የለም ታቦቱም የለም ሁሉም የለም ላላችሁ አሁን ግን አጽናኑ ህዝቤን እንደገና እስራኤልን ጎበኛለሁ ያለ እግዚአብሔር መናገር ጀመረ ክብር ለእግዚአብሔር ይሁን ታውቃላችሁ የብሉይ ኪዳን ጥላ ለአዲስ ኪዳን ደግሞ መልእክት አለው ምክንያቱም አሁን የሁለተኛው ባለ 50 እየመጣ አሜን የታለ አላላችሁም እንዴ ብዙ ጊዜ እኮ የእግዚአብሔር ሰዎች ጌዲዮን የታለ ብለው አባቶቻችን የነገሩ የታለ ኛው በፍርሃት ያለ አማሌቅ እየተጫወተብን ነው ሲገለጥለት የእግዚአብሔር መልአክ ሊያምን አልቻለም ተረት ሆኗል አባቶቻችን የነገሩን ነገር ተረት ሆኗል የታለ እግዚአብሔር እንደሚያይ
ጌዴዎን ስላላየ እግዚአብሔር ግን በዚህ ጉልበት ሄድ ብሎ አንተ ኃያል ሰው ብሎት ነው የመጣው። ዛሬም ታውቃላችሁ ድሽክሽክ ያለችው ቤተክርስቲያን አንቺ የሞት ሸላትም ጌታ ሙሽራዬ ነው የሚለው። ሙሽራዬ ሙሽራ ሰርግ ቀኗን ነው የምትጠብቀው አይደለም? ጌታ አልፈልግሽም አይደለም ይላል፣ ሙሽራዬ ነው የሚላል። ተነሽና ልበሽ ጌጠኛውን ልብስ ልበሽ። ሰዓቱ የመልበስ ሰዓት፣ ሰዓቱ የማጌጥ ሰዓት፣ ሰዓቱ የመዋብ ሰዓት፣ ሰዓቱ የመነሳት ሰዓት፣ ሰዓቱ ተስፋ የመቁረጥ ሰዓት አይደለም። ይሄንን የማታስተውሉ ከሆነ መዳናችሁን ያጠራጥረኛል። ለምን ብትሉ በዚህ ዘመን እንኳን የዳነው ጌታን የማያውቁ እንኳን ዘላስት ዴይ ያሉ መናገር ጀመሩ አይደለም? እነሱ መጨረሻ ይሉታል። ለኔና ለእናንተ ግን የመጀመሪያ ነው የሚሆነው። ከንጉሱ ጋር የምንጀምርበት ህይወት፣ ከጌታ ጋር በድል የምንጀምርበት፣ ይችን ዓለም ዞር በይ የምንልበት። ንጉሱ ሲመጣ ሙሽራ እኮ አዲስ ኑሮ ነው የምትጀምረው አይደለም? ከሰርጓ ቀን ጀምራ እኮ ነው ከሙሽራው ጋር ሄዳ የምትጀምረው። ስለዚህ ያን የምንጠብቅ ከሆነ አሁን መነሳት ያስፈልጋል። ስለዚህ ኢየሩሳሌምን ምንድነው ያላት? 52 ላይ እንዳነበብነው ጽዮን ሆይ ተነሺ ተነሺ፣ ምን በይ? ኃይልሽን ልበሺ። ኃይል ሰጥሻለሁ ልበሺ ነው፣ ኃይልሽን ልበሺ። አሁን በመንፈስ ቅዱስ እሳት የምንቀጣጠልበት ሰዓት፣ ኃይል የምንለብስበት ሰዓት ነው። እንደገና ስለ ልብስ ስታው ክርስቶስ ኢየሱስን ልበሱት ይላል አይደል? አሁን ኢየሱስን የምንመስልበት ሰዓት ነው። እንደ ክርስቶስ ኢየሱስ ሞዴላችን እንደ ከሌ አይደለም፣ እንደ ነብይ ከሌ። አሁን እኮ ችግር ገብተናል፣ በጣም ችግር ገብተናል። ሰዎች የሚመኙት ከሌ፣ አንዳንድ ድራማ ሰሪዎችን፣ አንዳንድ እንደውም እኮ መመኘት የሌለባቸው እየተመኙዋል። ግን አንድ ነገር ልንገራችሁ፣ የማያረጅ በቅድስና በስራ ኃይል በማንነቱ በፍቅሩ በምኑ የማይወድቅ ንጉስ ግን አለ በመሃላችን። እሱን መምሰል ግን ይሁንልን። አሜን ይሁንልን። ባለ ኢየሱስን ልበሱት ነው የተባለው። ልበሱት፣ ኢየሱስን ልበሱት። ልብስ የሚያሳየው ቅድስና ነው። ልብስ ቅድስናን ያሳያል። የማን እንደሆናችሁ ሰው ባለባበሳችሁ ቋይቶ ሊያውቃችሁ ይችላል። ምክንያቱም ሁሉም የራሱ ካልቸር አለ እና ልብስ ቅድስናን ያሳያልና ኢየሱስን የምንለብስበት ሰዓት ነው። ነገር ግን የሚገርማችሁ ነገር ተነሺ ሲል ኢሳይያስ ደግሞ ዝም ብላ ብቻዋን አይደለም፣ የሚመራት ጌታ እንደተነሳላት ስላወቀ ኢሳይያስ 51 ላይ ሄዳችሁ ቁጥር 9 ላይ ስታነቡ ነብዩ ምንድነው የሚለው? የእግዚአብሔር ክንድ ሆይ ተነስ፣ ኃይልህን ልበስ። አያችሁ፣ የእግዚአብሔር ክንድ ሲነሳ፣ ጽዮን ስትነሳ ታምር ይሆናል። ጽዮን ብቻዋን መነሳት አትችልም። በምድር ላይ የነበሩ ሪቫይቫሎች በሙሉ ብታጠኑ ማናቸው ከሰው የመጡ አይደሉም። ሪቫይቫል በምንም አይነት ከሰው አይመጣም። በግለሰብ ህይወት ላይ ይሁን፣ በቤተ ክርስቲያን ይሁን፣ በአገር ይሁን፣ ሪቫይቫል ከእግዚአብሔር ነው የሚመጣው። እውነተኛ ሪቫይቫል ከሆነ ከእግዚአብሔር ነው የሚመጣው። እግዚአብሔር ያለኮሰው እሳት አይነድም ወገኖቼ። ስለዚህ ማን መነሳት አለበት? እግዚአብሔር። የእግዚአብሔር ክንድ ተነስ፣ ኃይልህን ልበስ ይልና በቀደመው ዘመን በጥንቱ ዘመን የነበረውን ትውልድ እንደሆነው ተነስ ይላል። እግዚአብሔር ባለ ታሪክ እግዚአብሔር የኋላም ታሪክ አለው፣ የፊት ደግሞ ለአዲስ ኪዳን ሰዎች የተጻፈ። እግዚአብሔር እንዲህ ያረገ እንድንል ብዙ ነገር በእስራኤላውያን ህይወት ላይ ሰርቷል አይደለም? ብዙ ጊዜ ከፈርዖን እጅ ሙሴን እንዲያወጣቸው እስራኤላውያንን ሙሴን በላከ ጊዜ ታሪኩን ታውቃላችሁ። በጣም ይገርመኝ የነበረ ቃል ምንድን ነበር? እግዚአብሔር ሙሴን ይልክና የፈርዖንን ልብ ደግሞ ምን ያረጋል? ያደለ ጌም ነው እንደሚጫወተው እግዚአብሔር። አንድ ቀን ይሄ ነገር ድሮ ነው ቆይቷልና ጌታዊ ምንድነው? ለምንድነው የፈርዖን ልብ ያደነደንከው? ዘጸአት 11 ላይ መልሱ ለካ ምን እንደምታውቃላችሁ? ልክ ያለው ይላል የፈርዖንን ልብ ግን አደነደንኩት። ምክንያቱም ይላል እግዚአብሔር ሲናገር በብርቱ እጅ እንደወጣ ህዝቤ ያውቅ ዘንድ። ታውቃላችሁ የ40 ቀኑ መንገድ
40 ዓመት ፈጀባቸው በ40 ቀን ቢጨርሱት ኖሮ ዛሬ ታሪክ ይኖር ነበር ቀይ ባህርን የከፈለው የሚባል ታሪክ ለእስራኤል አይኖርም ከአለት ሰንጥቆ መጥቶ ውሃ ያፈለቀ እግዚአብሔር አይባልም ለካ የፈርዖን ልብ መደንደኑ የሚያደነድን እግዚአብሔር ነው ፈርዖንም እንዲያውቅ የእግዚአብሔር ምስ በብርቱ እጅ እንዳወጣው የፈርዖንን ብርታት እስከ መጨረሻ እንዲወጣ አርጎ ከጨረሰ በኋላ ህዝቡን አወጣ ዛሬም ለቤተ ክርስቲያን የመጨረሻው አሜን ጠላት ያለውን ሁሉ አውጥቷል አሁን ያወጣ ነው ይበልጥ ግን የሚገርማችሁ የኔና የናንተ ጌታ ክንዱ ሲነሳ ድምጥማጡ አሜን እኔና እናንተ ስንነሳ የእግዚአብሔር ክንድ ሲነሳ አብሮ ስንነሳ ታላቅ ስራ ይሰራል ዛሬ መንፈስ ቅዱስ ሬዲ ነው አሜን ራእይን መጨረሻ ምዕራፍ 22 ላይ ሄዳችሁ ስታነቡ ምንድነው የሚለው ቤተክርስቲያንና መንፈስ ቅዱስና ቤተክርስቲያን ምን ይሉታል ይላል ና ይሉታል we are ready አሁን ና ለማለት ከመንፈስ ቅዱስ ጋር መያያዝ አለበት ካለ መንፈስ ቅዱስ ኢየሱስና ማለት አይቻልም ኢየሱስ ክርስቶስን ለመጠበቅ የሚያስችል ኃይል የሚሰጥ ኃይልን የሚያልፍ የእግዚአብሔር እሳት እኔና እናንተ ውስጥ አለ አሜን አሁን ምንነሳው ከመንፈስ ቅዱስ ጋር ያሁኑ መነሳት የሰዎች ማነሳሳት አይደለም አሁን እውነተኛው የእግዚአብሔር ጣት በእግዚአብሔር ቤት ውስጥ ይነሳል አሜን ይጀምራል አሜን በፈርዖን በትር በተነሳች ጊዜ የፈርዖን በትር የፈርዖን ጠንቋዮች በተነሱ ጊዜ የሙሴ በትር የፈርዖንን ነቢያት ምንድናቸው ጠንቋዮች የፈጠሯቸው ድባቦች ዋጠቻቸው ይላል የእግዚአብሔር ኃይል ሁሉ ጊዜ የጠላትን ኃይል ያሸንፋል አሜን ፊት ለፊት የሚሰራ እግዚአብሔር እናመልካለን በዚህ ዘመን እግዚአብሔር ሊሰራ ተነስቷል እግዚአብሔር ክንዱ ተነስቷል የእግዚአብሔር ማዳን መጥቷል ስለዚህ እኔና እናንተ ደግሞ መነሳት ያስፈልገናል እኔና እናንተ እንዴት እንደምንነሳ ይቀርታ እኔና እናንተ መነሳት ባለብን ዘመን ላይ ካልተነሳን እግዚአብሔር መስራት በእኛ አይችልም ስራው ግን ይሰራል እኔን አትተወኝ የሚል ልብ እግዚአብሔር ይስጣል አሜን እግዚአብሔር አንድ ሰው ቢያገኝም ይነሳል አይደለም አንድ ሰው ቢያገኝም እግዚአብሔር ይነሳል አንድ ሰው ደግሞ ስለጠፋ ኢየሱስ መጣ የሚገርመው የሚሰራውን ከመስራት የማያቆም እግዚአብሔር ማንንም አይከለክለው ሁሉን ሊሰራ የሚችል እግዚአብሔር ነው ምንም ከሌለበት የሚያወጣ አይደለም የሮሜ ጸሐፊ ስለ አብርሃም ሲናገር ምን አለ የሌለው እንዳለ አድርጎ በሚጠራ በእግዚአብሔር አብርሃም ስላመነ ተፈጸ አይገርማችሁ ምዕራፍ 4 የሌለው እንዳለ አድርጎ አያችሁ አሁን እኮ አብርሃም እኔና እናንተን ያያ አይደለም የታዘዘ አብርሃም እኔና እናንተን በማይበት ሰዓት እግዚአብሔር ካለ ግን ህዝብን በእምነት አይ እያየ ምን አለ ታዘዘ የአብርሃም ልጆች እኮ ነው እንባል አይደለም አብርሃም አመነ ስለዚህ ጽድቅ ሆኖ ተቆጠረለት ይላል እና እግዚአብሔር ስላለ አይደለም ከሌለ ነገር ውስጥ የሚሆን ነገር ማውጣት የሚችል እግዚአብሔር ዛሬ በዚህ ምድር ላይ ያለን ሰዎች ብዙ ጥያቄያችን ምንድነው እያዩ ማመን ነው የምንወደው ይቻላል የሚባለውን ነገር ማመን ቀላል ነው አሁን ምሳሌ በሰጣችሁ ራሳችሁን አሟችሁ ምትጸልዩና ካንሰር ቤዛችሁ ምትጸልዩ ሰዎች ሁሉም ነጣይቃችሁ ማለት ቀላል ነው ራሱ ያዙሮኝ ነበር ተወኝ ወዘሩ እንዲያርጎኝ ነበር በኢየሱስ ስም ይሄደ ግን ዶክተር ካንሰር ያዛችሁ ቢላችሁ ግን እንደሱ ማለት ተፈራላችሁ እግዚአብሔር ግን ጥያቄ በእግዚአብሔር ፊት ትልቅ ይሁን ትንሽ የሚባል ነገር የለው ሁሉም ልመና ሁሉም ጥያቄ ስለዚህ የሌለውን እንዳለ የሚሰራ እግዚአብሔርን የምናምን ከሆነ እግዚአብሔር አሁን እንድንነሳ ይፈልጋል በአዲስ ኪዳን ውስጥ ሮሜ ምዕራፍ 13 ላይ ቁጥር 11 ጀምሮ ስታዩ ከንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ይላል ይሄ የአዲስ ኪዳን መልእክት ከንቅልፍ የምትነሱበት ከሞት አይደለም ከንቅልፍ ሕያዋን ነን አይደለም ግን ያንቀላፋ ሰው መነሳት አለበት በማቴዎስ ምዕራፍ 25 ላይ ስትመለከቱ እነኛ 10 ቆነጃጅት ነበሩ ይላል አይደለም አምስቱ ምን ነበሩ
ብልሆች 5 ደግሞ ሰነፎች ናቸው ጌታ ሊመጣው በምሳሌ ነበር ጌታ የሚናገራቸው ስለመጨረሻው ሰዓት ያ ተረት በእኛ ህይወት እንዳይፈጸም መጠንቀቅ አለብን ሰነፎቹ ምን ነበር ችግራቸው ታኝተው ነበር አይደል እነሱ ታኝተው ሳያስቡት ዘይቱን ሳያዘጋጁ ሄደው ሳይገዙ ንጉሱ ሙሽራው መጣ ከእንቅልፍ የምትነሱበት ሰዓት እንደደረሰ አስተውሉ እግዚአብሔር ያንቃል አሜን እነሳለሁ ወልስ ዛሬው ከእንቅልፍ እንነሳለን ካለማመን እንነሳለን ከድካም እንነሳለን የማንነሳበት ምንም ነገር ምክንያቱም እግዚአብሔር ተነሽ ብሏል የመነሳት ዘመን ስለዚህ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁልና ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ለሊቱ አልፏል ቀኑ ቀርቧል አሜን ሲልል በሉ ቀኑ ቀርቧል ብላችሁ ቀኑ ቀርቧል ወገኖቼ ከዳንበት እንደው ጌታን ካገኘንበት ቀን ጀምሮ ስትቆጥሩ ቀኑ እየቀረበ እንጂ ለኔና ለእናንተ እየራቀ አይደለም የጌታ መምጫ በደጅ ነው ጌታ ይመጣል አሁን ታውቃላችሁ ሌላ ስብከት እንኳን ባይሰበክ እንዴት ጥሩ የጌታ መምጣት የሚነገርበት ሰዓት ምክንያቱም እሱ በደጅ ነው ጌታ በደጅ ነው ይሄው ኢየሱስ ክርስቶስ የሚመጣበት ሙሽራዋ የምትዘጋጅበት ዘመን አለበለዛ ቤተክርስቲያን ለተጎሳቆለች ሙሽራይቱ ጋር ሲመጣ ነጭ አይደል በአገራችን የምትለብሰው ነጭ ለምንድን ነው ነጭ የምትለብሰው እንከን የለውም አይደል አንድ ሁሉንም ጉድፍ ያሳያል ቆሻሻ ካለ ያሳያል ስለዚህ አንድ ቆሻሻ የሌለባት ንጽሕት እንደሆነች ምሳሌ ነው ቤተክርስቲያንም ለክርስቶስ የታጨች ንጽሕት መሆኗን የሚያሳይ ነጭ ልብሱ በይላል እኮ ራእይ ምዕራፍ 7 ላይ ስትመለከቱ ነጭ ልብሱን የለበሱ ይላል በሰማይ አይደል በሰማይ ያሉ ነጭ ልብስ ለብሰው ይላል ንጽሕናቸው ነው ከጌታ ጋር ያሉ እነኚህ ከወዴት መጡ ይላል ዮሐንስ በራእይ ነው ያየ ነበርና መልአኩን ይጠይቃል እነኚህ ከወዴት መጡ ሲለው እነኚህ ከምድር ከዚህ ከጠፋው ዓለም ከጨለማ ከወደቀው ዓለም በክርስቶስ ኢየሱስ ደም ልብሳቸውን አጥበው ያነጹ ናቸው አሜን አሜን ሙሽሮቹ እነኛ በቃ ይጠብቃሉ እኮ ከኛም ቀድሞ ይሄዱት ኦሬዲ ነጭ ልብስ ለብሰው ጌታ ኢየሱስ ክርስቶስ ይመጣል ምንድነው ዛሬ ተስፋችሁ ምንድነው ገንዘብ ማከማቸት ነው ይሄንን ነው ተምሬ ይሄን አውቄ ነው እነኚህ ሁሉ መጥፎ አይደሉም ጥሩ ናቸው ያስፈልጋል ግን ከዛ በላይ አሁን ልንነሳ የሚገባን ሙሽራውን ለመቀበል የማይነሳ ሰው በሰነፎቹ ሴት የሚመሰል በሰነፎቹ ቆነጃጅት ይሄ ምሳሌ በእኛ ላይ እንዳይፈጸም እግዚአብሔር ያንቃን ወገኖች ያንቃን ዘመኑ በማስተዋል የምንሄድበት ዘመን ነው ህዝቤ ዕውቀት ከማጣቱ የተነሳ ምን ብሏል ያለ ጠፍቷል ዕውቀት እኮ ይሄ ዩኒቨርሲቲ ገብቶ ብዙ ትልልቅ ቮሊዩም ያላቸው መጽሐፍ ማገላበጥ አይደል እሱን እግዚአብሔር ምን ይለው ስንፍና ይለው አይደል የሰውን ዕውቀት ስንፍና ያደርገዋል እግዚአብሔር በማን ዕውቀት በሱ ዕውቀት እሱ ዕውቀት ጥሩ አይደለም እላችሁ ቸም ስንረዳ ሁለት ነገር ነው የምንሰማ ኢትዮጵያ ሁለት ጆሮ ስላለ ለምን እንደሆነ ሌሎቹም አላቸው ግን እንደኛ አይሰራ ስለዚህ ይውላችሁ በምድር ያለው ዕውቀት ቢከማች አንድ ቀን አንድ መዝሙር እንደውም አሁን ጥሩ መጥቷል ሰው ሲሞት ምን ሸኝበት ሄደ ወደ አባቱ ሄደ ያለታ ትምህርቱም አብሮ ነው የሚቀበል ያከማቻችሁ ታብት ካለ አብሮ ነው የሚቀበል ስምና ዝና ካላችሁ አብሮ ነው የሚቀበል አረ መቼ ነው የሚገባ እግዚአብሔር አቁም በእውነት ማስተዋልን ይስጠን የማይቀበር ግን ለክርስቶስ ኢየሱስ መኖር ነው ወገኖች በቅድስና መኖር በጽድቅ መኖር እሱን መስሎ መኖር ለሱ ታዞ መኖር በአለፈው በሰለሞን ቤተ መቅደሱን ሲሰራ በደንብ ድንጋዮቹ ስለተጠረቡ መጽሐፍ ቅዱስ በደንብ አርገው ስለተጠረቡ የመራጃ ምንድነው የሚባለው መራጃ ድምጽ አይሰማም ነበር ድንጋዮቹ ያቀበሏቸው ዝም ብሎ ምን ነበር ማሳካት ነበር ለምን ድንጋዮቹ ምን ብለዋል በደንብ ተጠርበዋል
ሙሽራይቱ ስትሰራ ድምጽ እየተሰማ ተቸግሯል። ለምን እንደው ታውቃላችሁ? ዛሬ በቤተ ክርስቲያን ብዙ ድምጽ አለ። በእናንተም ከተማ አለ፣ በሌላም ከተማ አለ። መጋጨት በቃ ቤተ ክርስቲያን ልክ የተለያየ መንግስት ገዢ እንደሚመጣ እንደዛ ምትጠብቅ የተለያየ ኢየሱስ ምትጠብቅ ነው መስሎ አይደለም። አረ እግዚአብሔር ወደ ማስተዋል ይመልስ። ይሁላችሁ ፈውስ የሚመጣው ከኔ በሉ እስቲ እንዲህ ያለ ከኔ ነው በሉ። እግዚአብሔር ሆይ በሉ ከዚህ በኋላ አመለካከቴ አስተሳሰቤ ለውጥልኝ። ከዚህ በኋላ ለጽድቅ የምነሳ አንተን ለመምሰል የምነሳ የጽድቅ ልብሴን ለብሼ የምዘጋጅ እንድሆን መንፈስ ቅዱስ አግዘኝ። አሜን። የሚመጣው አንድ ነው። የሚወስዳት ሙሽራ አንድ ናት። በሎካል ቸርች ተከፋፈል። ግን የሚገርመው የአንድ ቤተ ክርስቲያን አባል ነን። ያ አጥቢያ ነን። አሁን ግን አንድ መንግስት አለች የምትመጣ ሙሽራ ሆና የምትነጠቅ። እዛ የተገፋፋችሁት ጤናማ ከሆነ እውነተኛ ክርስቶስ የመሰረታት ቤተ ክርስቲያን ከሆነች ትነጠቃለች። ካልሆነችም እንግዲህ ያኔ ነው የሚገለጥ። ሁሉ ቤተ ክርስቲያን አይደለም። አንዳንዱ ሱቅ ነው፣ አንዳንዱ ቢዝነስ ነው፣ ንግድ ቤት ሁሉ አይደለም። ግን በእርሱ የተመሰረተች በክርስቶስ ኢየሱስ የተመሰረተች የመሰረታት ቤተ ክርስቲያንን ማንም አይመሰርታት። ይሄ ደግሞ በውስጣችሁ ይቀመጥ። ማንም አይመሰርታት። ለ38 ዓመት ጌታን ተከትየዋለሁ። ቤተ ክርስቲያን ስትተከል በከተማዬ ጀምሮ ነበር አይቻለሁ። አንድ ምስጢር ግን እርግጠኛ ሆኜ ገብቶኛል። እዚህ ጋር ከፍተናልና ኑ የሚባል የነጀማል ሱቆች አምሶሪ በጣም ተሰይዳ አሁን ሁለቱ መናገር ያስፈልጋል። አሁን ግን ቤተ ክርስቲያን የምትተከለው በክርስቶስ ኢየሱስ የምትመሰረተው በሱ ነው። ስጋ ለባሽ ቤተ ክርስቲያን አይመሰርትም። መስራቹ ክርስቶስ ነው። ለዚህ ነው ራስም እሱ የሆነው። ብዙ ጊዜ ጌታን ማመሰግነው የቤተ ክርስቲያን ራስ እንኳን ሰው አልሆነ። ለአገልጋይ እንዴት ትልቅ መልስ መሰላችሁ። እንደ ፓስተር እግዚአብሔር ራስና እንደናችሁ ቢል ወይ እንሞት መጀመሪያ ሞትን ይመስለኛል። በእውነት ነው ማለት አይቻልም። የማይረታው ንጉስ ነው ራስ እኔ ነኝ ያለው። ስለዚህ በእረፍት ትሄዳላችሁ። ወደ ታች ቢመጣ ወደ ላይ ቢወጣ ማዕበል ቢመጣ ምናምን ቢመጣ አትደነግጡ። ምክንያቱም ራሷ ማን ነው? ኢየሱስ ነው። ራስ ጤናማ ከሆነ አካል ደግሞ ጤናማ ይሆናል። ራስ የማይታመም ስለሆነ ቤተክርስቲያን አንዴ ትነሳ አንዴ ምን ትበል እንጂ አትሞት። ትነሳለች። እውነተኛይቱ ትነሳለች። ስለዚህ እግዚአብሔር ሆይ በቃ እኔ ተነሽ በለኝ። ለጽድቅ እንነሳ፣ ለማስተዋል እንነሳ፣ ለጥበብ እንነሳ፣ ለእውቀት እንነሳ፣ እግዚአብሔርን ለመፍራት እንነሳ። አሁን ትልቁ በቤተ ክርስቲያን በቅዱሳን ሕይወት የሚያስፈልገው ወደ አንድ ነገር መመለስ። ባለፈው የእግዚአብሔርን ቃል እያጠናው ስለ ዳዊት አጠና ነበር እና ዳዊት በራሱ ዘመን ይላል አይደለም ሐዋርያት ላይ ምዕራፍ 13 ላይ ሲናገር በራሱ ዘመን እግዚአብሔርን ካገለገለ የእግዚአብሔርን ሐሳብ ካገለገለ በኋላ ከአባቶቹ ጋር አንቀላፋ ይላል። እንዴት ነው ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አለፈ የሚባለው? ብዙ ስለ ዳዊት የምናውቃቸው ነገሮች አሉ አይደል? ያሰኝ እግዚአብሔር ደግሞ እንደ ልቤ የሆነው የእሴይን ልጅ ዳዊትን አገኘው ነው ያለው። ስለዚህም ቅዱሱን ቅባቴ ቀባሁት ነው ያለው። እግዚአብሔር በሚያይበት እኔና እናንተ ማየት ስላልቻልን ለምንድን ነው ያልኩት? ዳዊት በዘመኑ መጨረሻ በሁለተኛ ሳሙኤል ምዕራፍ 23 ላይ ከቁጥር 1 ጀምሮ ስታነቡ በመጨረሻ የመጨረሻ ቃል የዳዊት የመጨረሻ ቃል ተብሎ ተጽፏል። የሚገርም ቃል ምን እንደሚል ታውቃላችሁ? ሰው በመጨረሻ እድሜው ላይ በመሞቻው ሰዓት ሲደርስ የሚናገረው ነገር በጣም ማስተዋል የተሞላው። ምክንያቱም እድል የለውም ከዚህ በኋላ አሁን ነው መናገር የሚችል እና ዳዊት ሁለት በጣም ኢምፖርታንት የሆኑ ነገሮችን እዛ ላይ ተናገረ። አንደኛ ምንድነው ያለው? እግዚአብሔርን በመፍራት የሚነግስ
እንደገና ደግሞ በሰው ላይ በጽድቅ የሚሰለጥን እርሱ እንደማለዳ በማለዳ እንደምትወጣ ፀሐይ ብሎ ውበቱን ይናገራል። ሁለቱ ምንድናቸው? አንደኛ በእግዚአብሔር ፍርሃት ምንም የሚነቅስ የሚታወቅ ማለት ነው። ንጉስ በከተማ የማያውቀው ሰው አለ? ሹማምንቱን ላታውቁት ትችላላችሁ። ንጉስ ካለ ግን ንጉሱን ማያውቃል የለ፣ ሁሉ ያውቃል አይደል? በእግዚአብሔር ፍርሃት የሚታወቅ እግዚአብሔርን በመፍራት መታወቅ። አሁን አንዱ መነሳት ያለብን እግዚአብሔርን ለመፍራት አይመስላችሁ? እኛ የተለማመድንበት እግዚአብሔርን መፍራት አይደለም። መጽሐፍ ቅዱስ እንደሚል በኢሳይያስ 11 ላይ እኮ ኢየሱስ ክርስቶስ ከአገልግሎቱ በፊት ምን ነበር ይቀባል የተባለው? እግዚአብሔርን በመፍራት አንዱ ለሱ ያ ካስፈለገው ለኔና ለእናንተማ በብዙ እግዚአብሔርን መፍራት ያስፈልጋል። በጥበብ በእውቀት በማስተዋል እግዚአብሔርን በመፍራት ይላል ስለ ጌታ ኢየሱስ ሲናገር ኢሳይያስ እና ምን የሚቀባል ይሞላል ብሎ ይናገርና እግዚአብሔርን ለመፍራት ሀብላችሁ ጀምሩ ወገኖች፣ ጀምሩ። እኔ እንደዛ ይሄን ቃል ካነበብኩ በኋላ እግዚአብሔር ዳዊትን አገኘሁት የሚለው ዳዊት ለካ እንደኔና እንደናንተ ደፋር አይደለም። የተቀባን የእግዚአብሔር የሆነን አይነካ። ኃጢአት ሰርቷል? አዎ ስጋ ለባሽ ስለሆነ። ምክንያቱም ከክርስቶስ ኢየሱስ በቀር ኃጢአት ያልሰራ ማንም ስለሌለ ዳዊትም እዛው ኢየሱስ ብቻ ነው ኃጢአትን ሳይሰራ ስጋ ለብሶ በምድር የተመላለሰ። ዳዊት ግን ኃጢአት ሰርቷል። ነገር ግን ብዙ እግዚአብሔር እንደልቤ ያለው በሰው ላይ ሊያገኝ የፈለገው አግኝቷል። እግዚአብሔርን በመፍራት የሚነግስ አለ ዳዊት። በሰው ላይ በጽድቅ የሚሰለጥን ምን ማለት ነው? በጽድቅ መሰልጠን ስልጣኔ ወገኖች። አሁን ይህንን ሀገር ስታው ከሀገራችን ከኢትዮጵያ የሰለጠነ ሀገር አይደል? ስለዚህ ነው ኢትዮጵያን የምንወዳትን ሀገር እየጣን ወደዚህ መጣ በተሻሻለ ኑሮ ለመኖር። ስልጣኔ የማይፈልገው ማንም የለም አይደል? አሁን እኔና እናንተ በዛ እንድንሰለጥን ሳይሆን በሰው ላይ በጽድቅ የሚሰለጥን አሜን። በጽድቅ መሰልጠን ይገባችኋል? ሰው ነቀፋ ማያገኝበት ሁሉ ጊዜ ሰው እሱ ጻድቅ። እግዚአብሔር እኮ እንኳን የተመረጠውን ያልተመረጠውን እንኳን በጽድቅ ከሰለጠነ ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 10 ላይ መስለኛል ቆርኔሌዎስ የተባለው ከአሕዛብ ወገን ነበር። ምን ነበር ይለዋል? የጸሎት ሰው፣ እግዚአብሔርን የሚፈራ፣ ድሆችን የሚመጸውት፣ በጽድቅ የሚመላለስ፣ ሌላ ክፋት የማይሰራ ስለነበረ አሕዛብ መዳናቸውን ዲያቆንኛ ደቀ መዛሙርቱ እንኳን ባያምኑ በዛ ጊዜ እግዚአብሔር ጴጥሮስን አሳምኖ ወደዛ ሄዶ ወንጌል ሊሰብክለት አለ። ዛሬም እግዚአብሔር በሰው ላይ በጽድቅ የሚሰለጥንን ሰው ከፍ ያደርገዋል። እግዚአብሔር የልቡን ሐሳብ ያጫውተዋል። እግዚአብሔር በጽድቅ በሌላ እኮ አትፈተኑ፣ በጎናችሁ ባለው ሰው። እግዚአብሔር እኮ የኔ ደቀ መዛሙር መሆናችሁ በመናችሁ ያውቃችኋል። በፍቅራችሁ የፍቅር ሰው ከሆናችሁ፣ ታጋሽ ከሆናችሁ፣ ከወንድማችሁ ከእህታችሁ ጋር በሰላም የምትኖሩ ከሆነ ወንድሜ ከኔ ይበልጣል በሚል ሐሳብ፣ እህቴ ከኔ ትበልጣለች በሚል ሐሳብ የምትሄዱ ከሆነ በጽድቅ የሰለጠናችሁ ናችሁ። ወደ ኋላ የቀሩ ክርስቲያኖች በጣም ብዙ ነን አይደለም? በዚህ ዘመን ስልጣኔ ያላገኘ እግዚአብሔር የሚለው መሰልጠን፣ ምድር የምትለው መሰልጠን አይደለም። የምድር ስልጣኔ እንደውም ክፋትን ነው የሚያስተምረው። እንደውም በወንድምህ ላይ ብልጡንበት። በተለይ በዚህ ዘመን ያስፈራኛል። አሁንም በእውነት እኔ ባደኩበት ዘመን እንግዲህ እድሜን ስለምታውቁ መለስ ብላችሁ ማሰብ ትችላላችሁ። እኔ ባደኩበት እድሜ ፋሚሊ እንኳን ቤተሰብ እንኳን ማንም እኔ እንጃ እኔ እንደዛ ነው ያደግነው ለወንድሜ ለእህቴ በሚል። አሁን እኮ ኢትዮጵያ ውስጥ ብትሄዱ ቤተሰብ ውስጥ ገብታችሁ እንኳን ብታው ለኔ የሚል ትውልድ እንጂ ለወንድሜ ለምኔ የሚል አታው። ጆሮአችሁን የሚያሳክክ ዘመን በመጨረሻ ዘመን ይመጣል ያለው ብዙ ከባድ ነገሮችን ሰምቻለሁ። አንድ ሰዎች ሲናገሩ አንዴ ሰምቼ ኢትዮጵያ ውስጥ የሆነውን ነገር ማመን አቃተኝ። ምን እንደው ታውቃላችሁ? እዚህ አሜሪካን ሀገር እዚህ እንኳን ካናዳ ነው። ከአሜሪካን ሀገር ልጁ እናትና አንድ ወንድም አለው ኢትዮጵያ ገንዘብ እየላከ
የላከ ቤት ይሰራልሃል ብለውት እሱ ያሰራል እሱ ነው ብሎ አንድ ቀን ቤቱን ላይ ሊጎበኝ ሄደ። ሲሄድ እናትና ወንድም ተማክረው በመድኃኒት ሊገቡ። ይሄንን ኢትዮጵያ ውስጥ ተብቃላችሁ። እኔ በሌላ ሀገር ቢሆን ይሻለኝ። የኛ ካልቸርኩም የሚያዋድድ ነው። ይሁላችሁ አሁን ክፋት ሌባው ጨለማው እዚህ ያለ ይገባው። ስለዚህ አሁን እኛ አስተዋዎች ከሆነ በእውነት እንደ እግዚአብሔር ሴት ልጆች ነው መለመናችሁ። ተጠንቀቁ። እዛ ጋር የምታዩት ነገር ነው ጋር ያመጣማት ነው። መጠንቀቅ ግን ያስፈልጋል። እንደ እግዚአብሔር ቃል ትንሹን ኃጢአት አትጫወቱበት፣ አውጡት ቶሎ። ጥላቻ በተለይ ቀስ ብሎ ነው ውስጥን የሚቦረቡር። በሰው ላይ ጥላቻ ካላችሁ የጠላችሁ የተቆጣችሁበት ሰው ካለ በዚህ ዘመን ይዛችሁ አትቀመጡ። ጌታ መቼ እንደሚመጣ ወይ እናንተ ወደ ጌታ መቼ እንደምትሄዱ አታውቁ። እግዚአብሔር ከሚጸየፈው ነገር አንደኛ ትልቁ ጌታ ኢየሱስን የላከበት ለኔና ለእናንተ የሞተበት ስለ ፍቅር። ስለዚህ በሰው ላይ ማዘን፣ በሰው ላይ ክፋት ማሰብ፣ በሰው ላይ በተንኮል መኖር ወገኖቼ እግዚአብሔር ይጸየፈዋል። ምሳሌ 11 ላይ ይናገራል አይደለም? እግዚአብሔር 7 ነገሮችን ይጠላል ይላል። የመጨረሻው ይሊሊልና የመጨረሻው በወንድማማቾች መካከል ጸብን የሚዘራው ነፍሱ ትጸየፈዋለች ይላል። አይገርማችሁ? ኢየሱስ ክርስቶስ እኮ ፍቅር ሆኖ ነው የሞተው አይደለም? ዓለምን ስለወደደ አይደለም? ዓለምን ስለወደደ እግዚአብሔርን በምንም አትምጡበት፣ በፍቅር አትምጡበት። በጥላቻ በተለይ በሰው ጥላቻ ከመጣችሁ እንደዛ ሰውን የሚያራቁት ኃጢአት የለም። ማንንም እንኳን ቅዱሳንን አሕዛብን መጥላት አልተፈቀደም። ስለዚህ ወገኖቼ በጽድቅ መሰልጠን ምን እንደሆነ ታወቅን ከጎናችን ነው እንጀምር። መቼም እኮ ቁጡነት ብዙ አለ በውስጣችን፣ ግን ተቆጡ ይላል እግዚአብሔር ቃል ኤፌሶን 4 ላይ። ላይሰንስ ተሰጥቶኛል ብላችሁ እንዳትገቡ ተቆጡ። በቁጣችሁ ላይ ግን ፀሐይ ይውጣል። የኛ ተፈጥሮ ስለሚያውቅ በመቆጣታችን አይደለም እግዚአብሔር የሚቆጣ። እግዚአብሔር ፍርድ የሚፈርድብን መቆጣታችን አይደለም፣ ቁጣውን ማስተናገዳችን ላይ። እግዚአብሔር ኃጢአት መስራታችን ላይ አይደለም፣ ኃጢአትን ማቀፋችን ላይ፣ ኃጢአትን ማሳደጋችን ላይ። አላጠፋም ማንልም፣ ኃጢአትን ስተትን አንሰራም ማንልም። እንደሱ የሚል ሰው ካለ እዚህ ቤት ውስጥ የሚደንቀኝ ነው። ኃጢአትን የማይሰራ ማንን የለም። ዛሬ እዚህ ከመምጣት እንደው ሚሊዮን የሚሆን ኃጢአት ሰርተን እዚህ ቁጭ ብለን ሰርተን ሰው ከኃጢአት ነፃ ሊሆን አይችልም። ለዚህ ነው ኢየሱስ ደም ያስፈልገው። ነገር ግን ኃጢአትን ማስተናገድ ሌላ ነገር። ኃጢአትን አትደሩበት ነው የሚለው፣ ተናዘዙት፣ አውጡት ነው የሚለው። ስለዚህ ለጽድቅ እንነሳ። ተነሺ ኢየሩሳሌም ሆይ ልበሺ፣ የጽድቅ ልብስሽን ልበሺ፣ ጌጠኛ ልብስሽን ልበሺ ይላል። የአንገትሽን እስራት ፍቺ ይላል። ምን ማለት ነው የአንገት እስራት? የአንገት እስራት ማለት ሰው ባላገር ያደገ ሰው አለ። እሱ ሁሉ ከተማ ልጅ እርሻ ሲታረስ ታውቃላችሁ? ምንም እኔ ከተማ መሀል ከተማ ላይ ያደግኩት፣ ግን እርሻ እንዴት ሞፈርና ቀንበር እንደሚታረስ አይተናል አይደለም? ሁላችን እናውቃለን። በስንት በሬ ይታረሳል? በሁለት። እንዴት ነው የሚጠመዱት? አብረው ሁለቱ። አንዱ እንደፈለገ መሄድ ይችላል፣ ወደዚህ ሊሄድ ቢል ይችላል። ሁለቱ አብረው ነው የሚሄዱት አይደል? ኢየሱስ ክርስቶስ በመጣ ጊዜ ምን አለ? በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ጀምሮ ስታነቡ ምን አለ? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ፣ እኔ ሸክማችሁን በእኔ ስር ጣሉት አለና ከዛ የኔ ሸክም ምንድነው አለ? ቀሊል። ምን ማለቱ ነው? ከኔ ጋር ተጠመዱ። ከኔ ጋር ስትጠመዱ ነገሩ ሁሉ ምን ይሆናል? ከሱ ጋር ከተጠመዳችሁ አይከብዳችሁ። ምክንያቱም እሱ ተሸክሞታል። ጌታ ኢየሱስ ያልተሸከመው ነገር ምንም የለም። ነገር ግን በኃጢአት መጠመድ አለ። ከዚህ ላይ የአንገትሽን እስራት ፍቺ የሚል በባቢሎን በነበሩ ጊዜ እግዚአብሔርን ያስቆጡት እስራኤላውያን ትልቁ ነገር በአምልኮ እግዚአብሔርን ያስቀኑ። እኔ ቀናተኛ አምላክ ነኝ የሚለውን አልጠበቁም፣ ያስቀኑት ነበር። እነ ባኦልን እና ሴራ
ብዙ የአሕዛብ አማልክትን እያስገቡ እግዚአብሔርንም ባኦልንም አይደለም ኤልያስ መጥቶ መካከላቸው ገብቶ ምንድነው ያለው በሁለት ሐሳብ እስከመቼ ባኦል አምላክ ሆነ ባኦልን አምልኩ እግዚአብሔር አምላክ ሆነ እግዚአብሔርን አምልኩ እንጂ ሁለት አምላክ ሊኖራችሁ አይችልም በሚል የተሰበያው ኤልያስ ይላል አባትናቱ ዘሩ ከየት እንደመጣ ማይታወቅ ድንገት መጥቶ ነው ይሄንን ቃል የለቀቀባቸው እና እስራኤል የሚያስቸግረው በጣዖት አምልኮ ነው እግዚአብሔርንም ባኦል የዝናብ አምላክ ይሉታል ለዚህ ነው እኮ ሰማይ ዘጋባቸው ባኦል ነው ዝናብ የሰጣችሁ እሺ 3 ዓመት ተኩል ሰማይ ዘግቶ ቁጭ ይስጣችሁ ባኦል ዝናብ እንደማይሰጥ ካረጋገጠ በኋላ እንደገና ሰማይ ደግሞ ተከፈተ እና እግዚአብሔር ዛሬ እኔና እናንተ ቀንበር የተያዝንበት ምንድነው ዛሬ ምናመልከው የእጄ ጣዖት አላም ሰይጣንን አላም ጠንቋይ ቤት አለ ብዙ ምንላቸው ነገሮች ሊኖሩ ይችላል ግን ወገኖች ከቅርብ ልንገራችሁ ምን ጣዖት እንደሚሆን ልጅ እንኳን ጣዖት ነው አይደለም እናቱን አባቱን ልጁን እንደሞን ብሎ ከኔ የበለጠ የሚወድ እኔ ደቀ መዝሙር መሆን አይችልም ስለዚህ ማን ነው መጀመሪያ ከማን ጋር ነው የተጠመነው ሁሉ ጊዜ አብረን የምንጓዘው ከማን ጋር ስለዚህ ወገኖች ማወቅ አለብን ብዙ መጥራት ያለባቸው ነገሮች አሉ ተነሺ ሲሪየስሊ ብትወስዱት በጌታ ፍቅር ለምናችኋል ሲሪየስሊ ቀላል ይመስላል ስንነጋገር ግን ዘመኑ የመስተካከል ዘመኑ የመመለስ ዘመን አሁን ስንቶች የመንፈስ ቅዱስ ውስጣችሁ ያላችሁ በጠይቃችሁ ሁላችሁም ታውቃላችሁ እንደ ድሮ ነው ህይወታችሁ አሁን አይፈራም ውስጣችሁ ለምትናገሩት አትፈሩ አንዳንድ እኮ ደፋሮች አሉ አልፈን እሱንም እንሄዳለን እንጂ መንፈስ ቅዱስ በቅዱሳን መሃል እያለ ያለው ዋች ስለምታወሩት ዋች ስለምትሰሙት ዋች የሚል ድምጽ አለ እናንተ ጋር አልመጣ እንደው አላውቅም እኔ ግን ትንሽ ከረም ብሏል ዳንዳንዴ እንደው መሄጃ የደረሰ እንደምልበት ሰዎችም ተስተካከል ሲሉት ለመሄድ ነው ያስበው አይደል ለመሄጃ ሳይሆን ጌታ ሊመጣ አሜን ስለዚህ በድንገት የሚመጣ ጌታ የምትጠብቁት ጌታ በድንገት ይመጣል ወደ መቅደሱ ይላል አይደል ጌታ ዛሬ ማታ ቢመጣ are you ready በጽድቅ ሰልጥናችኋል እግዚአብሔርን በመፍራት ነግሳችኋል ዳዊት ሲጨርስ መዝጊያውን እንዲህ ሊዘጋ የቻለው ህይወቱን በዚህ ስለመራ እኔ ስፔቴስ እንዲህ አልነበረምን እዛ ክፍል ላይ ስታረቁ በዛ የሄደበት ህይወት ስላለው መጨረሻው እግዚአብሔርን የሚያከብር ሆኗል ስለዚህ ወገኖቼ ልንነሳ ይገባናል ጊዜና እናውቅምና በሉቃስ ምዕራፍ 19 ቁጥር 41 ጀምሮ ስታነቡ ኢየሩሳሌም ባላሰበችው ሰዓት ነው ኢየሱስ የመጣው ባሰቡበት ሰዓት ነው ቢያስቡ እኮ የሚጠብቁት እኮ ጌታ እስከዛሬ በእውርነት ያሉት ያን ጌታ ይጠብቃሉ የመጣውን ጌታ ግን አላወቁት እኔ በጣም የሚደንቀኝ በእውነት እግዚአብሔር አይን ካላበራ ሰው እንዴት እውር እንደሆነ መታው ኢሳይያስ 53 በእጃቸው ይዘው እንዴት ኢየሱስን አላወቁ ሳቱት አይገርማችሁ ኢሳይያስ 53 እኮ በደንብ አሁን የሆነውን ኢየሱስ መጥቶ የሆነውን ያንን ይዘው በመጽሐፋቸው እንዴት አልዳኑ ስለዚህ በመዳናቸው አትደነቁ የረዳኸኝ እግዚአብሔር አትሉ እስራኤል እኮ ሁሉን ነገር የሚያውቅ ነው ከእግዚአብሔር ጋር ተጋብሎ ግን መጽሐፉ እጃቸው አለ አላስተዋሉ ዛሬም ገና አልመጣም ብለው ይጠብቃሉ ያን ሩቅ የነበርነውን ግን እግዚአብሔር ምስኪኖች ማስተዋል የሌለ ዕውቀት የሌለ ስለ እግዚአብሔር ምንም ሰምተን የማናውቅ ደካሞች የነበርን እግዚአብሔር ግን አይኖቻችንን አበራ አይገርምም እግዚአብሔር ሆይ ይላል በቃ እሱን ሳስብ ይደንቀኛል ምን አይነት ፍቅር ነው ምን አይነት ምርጫ ነው እኛን ከሰው የቆጠረ እግዚአብሔር ይባረክ ስለዚህ ድንገት መጣባቸው ሉቃስ 19 ቁጥር 40 ጀምሮ ስታዩ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም የሄደበት ሰዓት ነው
ምን ይላል መሰላችሁ ሲቀርብም ይላል ከተማይቱን አይቶ አለቀሰላት እንዲህም አለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ አሁን ግን ከኃይልሽ ተሰውሯል ወራት ይመጡብሻልና ጠላቶችሽ ቅጥርሽን ይቀጥሩብሻል ይከቡሻል በየበኩላቸው ያስጨንቁሻል አንቺም ባንቺ ውስጥ የሚኖሩ ልጆችሽን ወደታች ይጥላሉ ባንቺ ውስጥም ድንጋይ በድንጋይ ላይ አይተውም የመጎብኛ ዘመንሽን አላወቅሽም ታሪክ ሲነበብ ቀላል ታሪክ ሲጻፍ ግን ቀላል አይደለም በእኛ እየተጻፈ ያለው ታሪክ ምን ይሆን የነሱን ታሪክ አንብበን እንዴት ቢታወሩ ነው ልንል እንችላለን ዛሬ የታወርኩበት ነገር ምን ይሆን ዛሬ እግዚአብሔር ሰጥቶ ያላወቅኩት ነገር ምን ይሆን መሆን እንዳለብኝ አልሆንኩም አይደለም የእግዚአብሔር ስተት አይደለም የእግዚአብሔር ጉድለት አይደለም የኔና የናንተ ያለ መታዘዝ ስለዚህ እግዚአብሔር ተነሽ ይላል ለመታዘዝ ለእግዚአብሔር ቃል የምንነሳበት ጊዜ ዘመናችንን ጊዜያችንን ማወቅ የምንችልበት ጊዜ እንዲሆን እግዚአብሔር ይርዳ በምርኮ ያለው ህዝብ በምርኮ ሲሰቃይ ያለው ህዝብ የሰለቸውን ህዝብ በቃኝ ያለውን ህዝብ በመዝሙር 137 ላይ ስትመለከቱ ዳዊት መዝሙሮች ጋር አብሮ የተጻፈለ የእስራኤል ታሪክ በባቢሎን ይያሉ በስቃይ የነበሩበት ሰዓት እንደዚህ ይላል በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን ይላል በአህያ ዛፎችም ላይ መስንቋችንን ሰቀልን ለእግዚአብሔር የነበረው ዝማሬ ቆሟል ለእግዚአብሔር የነበረው መስዋዕት ቆሟል የማረኩንም በዚያ የዝማሬ ቃል ፈለጉብን የወሰዱንም የጽዮንን ዝማሬ ዘምሩልን አሉ ምን ማለታቸው ነው እነሱ ዘምሩልን የሚሉት ለመዝናኛቸው እዚላቸዋል ሳምሶን አይኑን ካወጡ በኋላ እንዲዘፍንላቸው ይላል የእግዚአብሔር የሆነው ለነሱ ምንድነው እዚህ ሀገር ለዳንኪራ ለምን ልበለው በዚህ ዘመን ቋንቋ ለነሱ መዝናኛ እንዲሆን ጠየቁብን ይላል የጽዮንን ዝማሬ አሉ የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን እንደዚህ የሚያለቅሱበት ሰዓት ላይ ነው እግዚአብሔር 70 ዓመት በቃል ለእናንተ የማስባትን ሐሳብ እኔ አውቃለሁ አለ ነብዩ በቃለ ስለዚህ ተነሺ ጽዮን ሆይ ተነሺ ከእንግዲህ ወዲህ ያልተገረዘ እርኩስ ከእንግዲህ ወዲህ አይገባብሽም ጌጠኛ ልብስሽን ልበሺ ትቢያን ደግሞ ምን በይ አራግፊ በመኃልየ ምዕራፍ 2 ላይ እነኛ ተቃቀን ቀበሮች ይላል አይደለም የወይናችንን ቦታ የሚያቀጭጩ የወይን ቦታ የሁላችሁ ትንንሽ ቀበሮ ምንድነው ስራ ትልቅ የነበረውን ዛፍ ቆሞ ስታው ከውስጥ እየተበላ አንድ ቀን ሲገነደስ ነው አይደለም ግን ሲበላ ግን ያስታውቃል ውስጡን ነው እግዚአብሔር እንዲህ አይነት ጥፋት ይጠብቅ አሜን ከመውደቅ እኔ አንዳንዴ ምን እንደሚያስፈራኝ ታውቃላችሁ በመጨረሻው ዘመን ብዙ ፈተና እንደሚመጣ በምድር ላይ እግዚአብሔር ቃል ይናገራል ፈተና ቢመጣ በቤተ ክርስቲያኑ ስንቱ ነው ቢጸና that is my big question እግዚአብሔር ሆይ በእውነት ህዝብ በቃል ታጥቋል እንደ ቃሉ ለመኖር የቆረጠ ነው ስንቱ ነው የሚጸና ክርስትና ዋጋ ያስከፍላል ግን ለጽድቅ ተነሽ ለእግዚአብሔር ለመሰጠት ዘመኑ እየጠየቀን ያለው ሌላ ነገር አይደለም ተነሽ ተነሱ ተዘጋጁ ታጠቁ ልበሱ ስፍራችሁን ያዙ ቆሙ ይሄንን ነው እየጠየቀን ያለው ስንቶቻችን ግን በዛ ህይወት ላይ እንዳለን እኔ አላውቅም እግዚአብሔር ግን ይርዳል አሜን የሚገርማችሁ ነገር እግዚአብሔር ሲመጣ ኃይልሽን ልበሺ ሲላል ኃይልሽን ልበሺ አሁን ይሄንን ዘመን አንድ ነገር ያውቃሉ ያለ መንፈስ ቅዱስ ኃይል መሻገር ማንችለው ዘመን ነው
እስከ ቁርጭምጭሚት ይላል አይደለም ነብዩ ሕዝቅኤል ሲያየው አይደለም ያም በቂ አልነበረም ይላል ከዛ ደግሞ ጨመረ ይላል እስከ ጉልበት ሆነ ይላል ከጉልበት አለፈ ወገብ ሆነ ከአንገት ሆነ መዋኘት እስከሚቻልበት ይላል አሁን ቶታሊ በሙላት መንፈስ ቅዱስን ይዘን ምንኖር ካልሆነ ለማሸነፍ አንችልም መንፈሱና ቃሉ ነው የሚያኖረን ቃሉ ያለ መንፈሱ አይሆንም መንፈሱ ያለ ቃሉ አይሆንም ስለዚህ የእግዚአብሔር ቃልና የእግዚአብሔር መንፈስ very important ስንቶቻችንን ከመንፈስ ቅዱስ ጋር ተጫውተን ነገሮቻችንን ምንወስ ስንቶቻችንን በመንፈስ ቅዱስ የምንመራ እሱ በመጣ ጊዜ ያከብረኛል አለ ጌታ ኢየሱስ እሱ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የሚያስገርመው የመጀመሪያዎቹ ክርስቲያኖች ሐዋርያትን ጌታ ኢየሱስ ያላቸው ከኢየሩሳሌም እንዳትወጡ ምን እስክትሆኑ መንፈስ ቅዱስ እስክትሞሉ ድረስ ከኢየሩሳሌም እንዳትወጡ እስቲ ኢማጂን አድርጉ መንፈስ ቅዱስ ሳይመጣ ቢወጡ ኖሮ ምን ነበር ነው ሁለተኛ ጊዜ ጴጥሮስ ይክድ ነበር ያለ መንፈስ ቅዱስ አይቻልም አንዴ እኮ አይደለም በፊትም የካደው ለምንድን መንፈስ ቅዱስ ስለሌለ እኮ ነው ስላልተሞሉ እንዳትወጡ አላቸው ከኢየሩሳሌም መንፈስ ቅዱስ እስክትቀበሉ ድረስ እስኪወርድ ድረስ ከዛ በኋላ ነው ደካማው ብርቱ ይሆን መንፈሱ ሲመጣ ወገኖቼ ብርቱ እንሆናለን መንፈሱ ሲመጣ የሚነደውን ተአምር ሰሪውን እግዚአብሔር በተአምሩ እናየዋለን እንጃ ባለፈው ብያችሁ እንደሆነ አላውቅም አንድ ጊዜ በአንድ ችግር ውስጥ አልፍ ነበርና እግዚአብሔርን ጌታ ሆይ አንዳንዴ በቃል ትጸልዩ ደሳ የጸለይኩኝ ባክ ምን ነው ቀይ ባህርን የከፈልክ ጌታ የታለ ልክ ሳያስ እንዳለው ነው በዚህ ቃል የታለ አባቶቻችን የነገሩን እንዳለ ጌዲዮን የታለ ጌታ ሆይ ዛሬ ሳትከፍለው ሙሄን መከራ ይሄንን ማዕበል ይሄንን ችግር ያ በጣም ጮሃል ድንገት ነው እግዚአብሔር እንደዚህ አይነት ድምጽ አለማምዶኛል ድንገት ነው አልከፍለውም ማለት ደነገጥኩ አንቺ የአዲስ ኪዳን ልጅ ነሽ ምን እንደው ታውቃላችሁ ዛሬ ባህሩ አይከፈልም ዛሬ መከራውን አንሳው ችግሩ እንዲያርገው አይደለም አንቺ በመከራው ላይ ግን ተረማመች አንቺ በባህሩ ላይ የምትራመጂ ያችሁ እዚህ ነው ጌታ ኢየሱስ በሶስተኛው በአራተኛው ክፍል ይላል አይደለም ከ3 PM እስከ AM እስከ 6 AM ያለው ድቅድቅ ጨለማ ምን ይባላል እንደው ሊነጋሲ ይጨልማል የሚባል ድቅድቅ የሚልበት አለ ጨለማው ደህና ላይት ሆኖ ልክ ሊነጋሲ ግን በጣም ይጨልማል በዛ ሰዓት ላይ ኢየሱስ ክርስቶስ በባህሩ ላይ የተራመደ ነበር መታት ነው ብለው አዩት እሱ ፐርፐዝሊ ያደረገው ከዛ በኋላ ጴጥሮስ አየውና ጌታ ሆይ አትፍሩ ነኝ አላቸው ዛሬ ሁላችሁ የፈለገ ጨለማ ይሁን የፈለገ መከራ ይሁን የምታልፉበት ዛሬ መከራሽ ይወድቃል መከራሽ እንዲትሆናለሽ ከዛ እንዲትሆኝ ባይወድቅስ ምን ልትሆኝ ካልቤ ነው ነገራችሁ እንዴ እኔ ያለ የሚያጽናና ነብይ ይቅርታ አድርጉ እሱ አይደል ባይሆንም በመከራው ላይ የምትሄጂበትን ጸጋ ሰጥቶሽ መንፈሱ ካንቺ ጋር ባህሩን ታልፈዋለሽ ምድረ በዳውን ታልፈዋለሽ በሽታውን ታልፈዋለሽ ችግሩን ታልፈዋለሽ ስለዚህ አሻግረኝ ሳይሆን ጌታው ያንተ ከኔ ጋር እኔ በመከራ ኑሩ ማለት አይደለም ግን መከራ አይቀርም በዚህ ምድር ሳላችሁ መከራ አለባችኋል ግን አትፍሩ አይዟችሁ እኔ ዓለምን አሸንፌያለሁ ስለዚህ ወገኖች እግዚአብሔር ምንድነው ሙሴን እኮ ከፈርዖን እጅ ህዝቤን አውጣ ሲል ያሳየው ተአምራት ይገባችኋል ተዚላችሁ በዛ የአማቱን በጎች እየነዳ ባለበት ሰዓት ቁጥቋጦ በሳት ይቃጠላል ግን ቁጥቋጦ ምን አይልም ነበር ይሄ የሰው በሰው ይሄኮ የሚሆን ነገር አይደለም ቁጥቋጦ ላይ ይነዳል እሳቱ ቁጥቋጦው ግን አይቃጠልም ሙሴ አንድ ነገር ገረመው ይሄ ነገር እንዴት ሆነ ልጠጋ ብሎ በተጠጋ ጊዜ ይላል እግዚአብሔር ሙሴ ብሎ ጠራው ይላል ይውላችሁ ነገር በማይሆን ነገር ላይ የሚሆን የራሱ ነገር የሚያደርግ እግዚአብሔር ተአምራትን አጠብቁ እግዚአብሔር ተአምር የሚሰራው በጨከኑ ሰዎች ላይ የጨከኑ ሰዎች ይሻገራሉ ተነሱ ለመጨከን
እሳት ይነዳል ይንደድ በእሳቱ ላይ ያራመደኛል እግዚአብሔር የፈለገ ነገር ይሁን እግዚአብሔርን ስታዩ እንደዚህ ነው የምትሆኑት አሁን የሚያስፈልገው ክርስትና እንዲህ አይነት የጨከነ ክርስቲያን ያስፈልጋል እግዚአብሔር ሴቶችን ያስታጥቅ አሜን ሴቶች በተፈጥሯቸው ምን እንደሆኑ ታውቃላችሁ ዘር ተሸካሚዎች ናቸው አይደለ ዘር ነው ዘር ይሸከማሉ ኔቸራችን እሱ ዘር ተሸካሚዎች ነው አሁን በዚህ ዘመን ሊያበቅል ያለ ነገር ከሴቶች ይወጣ አሜን ለውጥ ያመጣሉ ሴቶች በቤተ ክርስቲያን ቢነሱ ለኛ ወንድሞቼም እንደሚታዘቡ አላውቅም ሴቶች በቤተ ክርስቲያን ሲነሱ ታሪክ ይለወጣል አሜን ይውላችሁ እባቡ ሰይጣን ወደ አዳምና ወደ ሔዋን ሲሄድ አዳም ጋር ሄደ he knows ማንን መጀመሪያ ማሸነፍ እንዳለበት ሴቷ ከተሸነፈች ችግር የለም መግባት ይችላል ሴት ለመልካም ትሆናለች ወይም ለበረከት ወይ ለመርገም ነው እግዚአብሔር ያድነን ወገኖች በእኛ ውስጥ ያስቀመጠው ዘር ተሸካሚ ነኝ በሉስ አዎ ዘር አለ እግዚአብሔር መልካምን ስንዘራ ቤተ ክርስቲያን ውስጥ ያበቅላል ማሳደግ ደግሞ ምን እንችልበታለን ከአባቶችና ከእናቶች ማን ነው ልጅ ማሳደግ ይችላል ኔቸር ተፈጥሮ ስንፍናቸው አይደል ተፈጥሯችን የነሱም ስራ አለ እኛም ስራ አለ ግን ማሳደግ ብዙ ትግስት ያላት ሴቷ ናት ማሳደግ መውጣት መግባት ልጁን የምትረዳው ምን የምትለው ሴቷ ነች ወንዶች ፕሮቫይደር ናቸው ግን አምታቅ አመሉን የምትችል እንደውም አልፎ ተርፎ እኮ አባት እንዳይሰማ ይደበቃል አይደለም እንዴ የባለጌ ልጅ ባህሪ እንደውም ወንዶች እንዲባላሉ ወንዶች ይቀር ይበሉኝና ልጅ ጥሩ ሲሆን ልጄ ባለጌ ሲሆን ልጅሽ ያገር ይተፈል ጥሩ ስራ ሲሰራ ልጄ ይላል አባት መጥፎ ሲሆን ደግሞ የማን ነው እሷ ትሸከማለች ምክንያቱም ሳናታ ዘሩን ይዘይ ነው ወገኖቼ እንነሳ እግዚአብሔር ይቀስቅሰን እግዚአብሔር በብዙ ቦታ ተአምራትን የሰራው ተአምራቶች የማይሆነውን ነገር ያደረገ አሁን ይውላችሁ ከዚህ በኋላ የሚሆነው ተአምራት ከራስ ምታት ተፈወስ ምናምን አይደል አሁን የማይሆን ነገር ሲሆን ታለ እግዚአብሔር ያረጋል ዳንኤልን እግዚአብሔር ምን አረጋ አንበሶች ጉርጓድ ሲጣል ለምንድን ነው የተጣለው ንጉሱ ወደ እግዚአብሔር ብቻ ወደ ሌላ አልሰግድም ብሎ ስላለ ለሌላ አልሰግድም እሱ ሁሉ ጊዜ ጸልያል አትጸልይ ተባለ እሱ ግን መጸለዩን አላቆመም ለምን የጨከነ ክርስቲያን ስለዚህ ህግ ተላልፏልና ምን ይባል በተራቡ አንበሶች ጉርጓድ ውስጥ ጣሉታ ይጣላለው ብሎ ሄደ ዋጋ ለመክፈል ክርስቲያን ምን አይነት ሴት መጣችብን ሳትሉ አትቀሩ እኔ ግን ጨካኝ እንድትሆኑ ነግሬያችሁ ልሄድ ነበር ለምን ብትሉ እኔ ዘመኑ እውነተኛ ዘመኑን ነው መነግራችሁ ዋጋ የሚያስከፍል ዘመን እየመጣ ጨክነሻል ወይ ነው ጥያቄ በእውነት ለጨከና ተነስተሻል ክርስትና ልትኖሪ ተነስተሻል ወይ አሁን ዲህ አይነት ጨካኝ ክርስቲያኖች ካልሆነ ለፍስፍሶች ከሆነ ዋጋ የለው አሁን ቸርች ውስጥ የሞላናቸው አይዞሽ የሚባል በአይዞሽ የትም አይደርስም በርግጥ ጌታ ማትፍሩ ብሎ አሁን ግን ሁሉንም እየነገሩ እውነተኛው ክርስቲያን ልትሆኑ አሜን ዳንኤል እኮ እድሜው የገፋ ሰው ነበር ብዙ ኦፖርቹኒቲ ያለው በሌላ ሊያመልጥ ይችላል ነገ ጸልያለሁ ሊል ይችላል አሁን ተከልክሏል አዋጁ ሲነሳ ልጸልይ እችላለሁ ሊል ይችላል ለምን የሚያመልከው አምላክ ምንም ይሁን ምንም ሞትም ቢሆን እኔ ግን እሱን ፊቱን ሳልፈልግ መዋል ማዳር አልችልም እግዚአብሔር የሚያርግል አሜን ጨካኞች ሁሉ ጊዜ ዊነር ናቸው ጨካኞች ተሸናፊ አይደለም ዊነር ናቸው ስለዚህ ዳንኤል ምን ሆነ ተጣለ እግዚአብሔር ጭራሽ አንበሶቹን ታሳረገ ሆዳቸውን እየሰጡ ወደው ዳንኤል ንጉስ ልጅ መጣ በለረፍ ፍርቧቸው አሳረፉት የጣሉት ግን እሱን ሲያባወጡት ጊዜ ግን የተራቡ ስለተራቡ
ሌሎችን ሰዎች ገና ከንትን የተቀበሏቸው አያችሁ ለምንድን ነው ሌላ እንዲሰጣቸው እንዲወከተቱ የተደረገው አይገርማችሁ ዳንኤልን አለመብላታቸው ይሄኛው መብላታቸው እንዲረጋገጥ እግዚአብሔር አንዳንዴ ያረጋግጥላቸው በአጋጣሚ አንበሶቹ ተኝተው ገብቶ ወጣ ምናምን እንዳትሉ ያው ደናለን ካገኘን እንበላለን ይሄን ግን ተከልክለን ያልበላነው አፋችን ተዘግቶ ነው አንቺ ጨክኝ እንጂ አውሬውም አይበላሽ አንበሳውም አይበላሽ ግን እስከ መጨረሻ እስክትሄዱ የታዝም ይላል እሱ በአራተኛው ክፍል የሚመጣ ጌታ እሱ መጨረሻ ላይ የሚመጣ ይሄ ብቻ እኮ አይደለም ኤልሳ ትዝ ይላችኋል ሁለተኛ ነገሥት ምዕራፍ 3 ላይ እነኛ 3 ነገሥታት ኢዮሳፍጥ እና የሞዓብ ንጉስ ደግሞ ንጉስ ተሰብስበው አብረው ሲሄዱ ወጣሮ ሰልፋ ጦረኞቻቸው ወታደሮቻቸው ተራና ማን አለ ኢዮሳፍጥ እግዚአብሔር የሚፈራ ሰው ነው አለ ወይ ሰው አለ በዚህ ከተማ እግዚአብሔር ምን ጠይቀበት ሲላል አንድ በኤልያስ ላይ እጁ የሚያፈስ የነበረ አንድ ነብይ ያላሉትና ተጠራ እሱ አለ ተባለ እሱ ጋር ሄደ ከዛ በኋላ ምን አላቸው ኢዮሳፍጥን ባልፈራና ታሪኩን ላሳጥረውና መጨረሻ ላይ እንዲህ አላቸው ይሄ ምንም መንገድ አስፈልገው እግዚአብሔር ለመስራት ሁሉን መስራት የሚችል እግዚአብሔር ይችላል ያችን በሁለተኛ ነገሥት እንደገና ምዕራፍ 4 ላይ ያለችው አንድ ሴትዮ ትስላችኋል የነብዩ ሚስት ምን አለች ባካለች ሰጎበዝ ናት የነብይ ሚስት ናት ስለዚህ ሄዳ የጠየቀችው ጥያቄ ራሱ አስገራሚ ነው እንዴት አለች እኔ የነብይ ሚስት ነብይ ባሌ ሞቷል ታውቃለህ አለች አሁን እኔ በጭግብ ልጆቼ ለሌላ ባሪያ ሆነዋል እንዴት ባሪያ ይሆናሉ የነብይ ልጆች እውነት ነው መሆን የለባቸው አሜን አሜን ከዛ በኋላ ነብዩ ደግሞ መልሶ ወደ ቤቷን ይከተታል በቤትሽ ምን አለ ከነብይ ቤት የማይጠፋው ምንድነው ዘይት በልስ ዘይቱ አልቆ ማሰሮ ሆኗል ግን ዘይት አይጠፋም ስለዚህ ምን አለ አላት በዛው ቅባት ነው የሰራው አይዞሽ አዎ የነብይ ሚስት ነሽ ነብዩ ይሙት እንጂ ቅባቱ አለ ሄጅና አላት ያንን ከማድጋዎች ከሰፈር ሁሉ ተዋሻለ ማድጋዎቹን ግን አታሳልሻል እሷኮ ከዛ በላይ ብታመጣ አልቀም ነበር የቻለችውን ያላመጣች በቤቷ ለካ ቅባት ነበር ታውቃላችሁ በእኛ ውስጥ ቅባቱ እንዳለ ታምር ምን ሰራበት ሌላ አይመጣ በእኛ ውስጥ ያለው እግዚአብሔር መንፈስ ይንቀሳቀስ እንጂ ሰሞኑን አይታችሁ ከሆነ ከወር በላይ አለፈው ይሄ ሐዋያን የፈነዳ ያለው ይሄ ሳተገሞራ አሁን መቆሙን እንጂ አይቆም አይመስልም አልቆም አይታችሁ እንዴት እንደሚወጣ እሳት ወደ ላይ የቀለጠ ሲወጣ ይውላችሁ እሱ ሊቋቋሙታቸው ማቆም አይቻል ምንም ነገር ቢሰሩ ሳተገሞራ ማቆም አይቻል እንደሱ አይነት ኃይልኛ ውስጥ ከዛም ይበል ኃይል ማንንም ያልፈነዳ ያልወጣ ዛሬ ሰይጣን ግን ምን አርጎ መሰላችሁኛል የሚያሳየን ኃይል እንደሌለ እሳተ ገሞራው የወጣ ተራራ የተቃጠለ ተራራ ኤርሚያስ ላይ እንደዛ ይላል አንተ የተቃጠልክ ተራራ ሆይ ነው ኃይል የሌለው ውሸተኛ ከወንዱ ከልጆቼ ላይ ምን እልሃለሁ አነሳሃለሁ ነው ይውላችሁ አሁን በእኛ ላይ ጠላት እየዋሸብን ያለው የወደቀ ጠላት አቅም የለሽ ጉልበት የለሽ እያለ የሚዋሸን ጠላት ውሸተኛ ግን እኔና እናንተ ውስጥ ያልፈነዳ ገና የሚወጣ የእግዚአብሔር ክብር አለ ኃይል አለ ከሰማይ ምንም ይመጣ ነገር የለም በኢየሱስ ክርስቶስ ሁሉ መጥቶልናል ኤፌሶን 3 ላይ ስትመለከቱ ምንድነው የሚለው ኤፌሶን 1 ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ ባለ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይባርከናል አይደለም ይባርከን በምን በሰማያዊ በረከት ሁሉ በላይ ያለው ደግሞ ከታች ያለው የሚበልጥ ነው ሁሉ ለላይኛው ይገዛል ስለዚህ እኛ ያለነው በታችኛው እግዚአብሔር ዛሬ ያውጣው ያንን ኃይል እነሳለው ተነሱና